ፓስተር አሊ ይባላል። በጣም ነው የምንሰማው፣ በጣም ነው የምንወደው። በቀለለ መንገድ ነው እግዚአብሔርን ነገር የሚያስረዳን ብለው ሁለት ልጆች በጣም ኃይለኛ ፖለቲሻን ናቸው ሲያስረዱኝ በጣም ነው ልቤ የተነካው እና እግዚአብሔር በአንድም በሌላም እየሰራ እንደሆነ በጣም አድሬስ እያደረጋችሁ እንደሆነ እዚህ ጋር መቀመጣችሁ በጣም ዋጋ እንዳለው በእግዚአብሔር ፍቅር የምለምናችሁ እዚህ ውስጥ ያላችሁ ሁላችሁ ለአንድ ሰው የጸሎት መልስ ሆኑ። በዚህ ባረካችሁ። ለአንድ ሰው እግዚአብሔር ለካ ያያል አይተውም አይጥልም የሚል መልስ እግዚአብሔር በእናንተ ይመልስ። የደሃውን ቤት እግዚአብሔር ያንኳኳ በእናንተ፣ የፈረሰ ቤት እግዚአብሔር በእናንተ ይጠግን። በእውነት እለምናችኋለሁ በሕይወታችሁ ይሄንን አድርጉ፣ ጸልዩ። እግዚአብሔር ሆይ የጸሎት መልስ አድርገኝ ለአንድ ሰው የጸሎት መልስ አድርገኝ። እዛ ልብ ደረቴ እንደዚህ በጣም ያመኛል። በየቀኑ ቦታ እየቀያየረ ነው የሚያመኝና በቃ በጆሮዬ ሌሊትም ተኝቼ ስፈራ ነው ማድረው፣ እንደምሞት ነው የሚሰማኝ። ለሰው ደግሞ አላወራውም፣ ፈራለሁ። ቸርች ሄዳለሁ። ከዛ ላይ ስደርስ በጌታ በኢየሱስ ስም ይሄ ቃል በልጄ ላይ ሆነ፣ በኢየሱስ ስም ተፈወሰ። ከዚህ ሰዓት ጀምሮ የሚያቃጥለው ትኩሳት ሁሉ በስሙ ስልጣን ይቅለጥ ብዬ ልጄ ላይ እጄን ጭኜ ጸለይኩ። በቃሉ ልጄ ተፈወሰ፣ ትኩሳቱ በላብ ወጣለትና ምስክሬ ይሄ ነው። እግዚአብሔርን አመስግኑልኝ። ተባረኩ። ዘመናችሁ ይባረክ። አለው ይሆናል በሕይወታችሁ። ሃሌሉያ። አሁን ለራሳችሁ ባላችሁበት ቦታ ጮክ ብላችሁ አንብቡ። ለራሳችሁ ባላችሁበት ቦታ እየጮክ እያላችሁ አንብቡ። መዝሙር 91ን ታች ያላችሁን ባይብል አውጡና ኮመንቱን መጻፍ ትታችሁ ባይብላችሁን ብድግ አድርጉ። በጌታ በኢየሱስም ክፉ ሰዎች ሚሉንን አይደለንም፣ መልካምም ሰዎች ሚሉንን አይደለንም። እኛም ራሳችንን ምንለው አይደለም። የእግዚአብሔር ቃል የሚለንን ነን በኢየሱስም። የእግዚአብሔር ቃል የሚለንን ነን በኢየሱስም። የእግዚአብሔር ቃል የሚለንን ነን በኢየሱስም። ማንኛውም ድግምቶች ይሄንን ቃል ሊያልፉ አይችሉም በጌታ በኢየሱስም። ይህ የቃል ክብር ያቀልጣቸዋል፣ ያነዳቸዋል በኢየሱስም ስልጣን። አነበዋለሁ እኔ ደግሞ አሜን ትላላችሁ። አሜን። እንደዚህ ይላል የተወደደው የአምላኬ ቃል። ሃሌሉያ። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና፣ በላባዎቹም ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀን ከሚበርር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔል አትፈራም። በአጠገብህ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ አይቀርቡም። በዓይኖች ብቻ ትመለከታለህ፣ የኃጢአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህ። ሃሌሉያ በሉሲ። አቤቱ አንተ ተስፋዬ ነህ በሉት። ሃሌሉያ። አቤቱ አንተ ተስፋዬ ነህ። አቤቱ አንተ ተስፋዬ ነህ። አቤቱ አንተ ተስፋዬ ነህ። አቤቱ አንተ ተስፋዬ ነህ። ሃሌሉያ። አቤቱ አንተ ተስፋዬ ነህና፣ አቤቱ አንተ ተስፋዬ ነህና በሉት። አቤቱ አንተ ተስፋዬ ነህና። ልዑል ሆይ አቤቱ አንተ ተስፋዬ ነህ። ሃሌሉያ ሃሌሉያ። አንተ ተስፋዬ ነህ። Come on, I need you guys to declare. ሃሌሉያ። ንገሩት ለልዑል። አቤቱ አንተ ተስፋዬ ነህና፣ 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 አቤቱ አንተ ተስፋዬ ነህና። ሃሌሉያ ሃሌሉያ። አቤቱ አንተ ተስፋዬ ነህና፣ አቤቱ አንተ ተስፋዬ ነህና፣
አቤቱ አንተ ተስፋዬ ነህና። ክብር ለኢየሱስ ይሁን። እንዲህ ይላል ከዛ ልዑልን መጠጋዬ አደረግኩታል። ሃሌሉያ። ልዑልን መጠጋዬ አደረግኩት። ሃሌሉያ። ልዑልን መጠጋዬ ወዴት ይሄዳለሁ ጌታ ሆይ? ሃሌሉያ። you are my refuge Lord። ሃሌሉያ። ልዑልን መጠጋዬ አደረግኩት። ሃሌሉያ። ወዴት ይሄዳለሁ ጌታ ሆይ? ስምህ መደበቂያዬ ነው። ስምህ ቤቴ ነው። ሃሌሉያ። ስምህ ጌታ ሆይ the strong tower Lord. Hallelujah. He is our refuge, your name Lord. በጌታ በኢየሱስ ስም ስምህ ጠንካራ ምሽጋችን ነው። ልዑል ሆይ ስምህን እንጠራለን፣ ከጠላቶቻችን እንድናለን። ኢየሱስ ስም እንጠራዋለን። ይህ ስም ይጋርደናል ከጠላት ፍላጻ፣ ከበሽታ፣ ከአጋንንቶች፣ በቀን ከሚበርር ፍላጻ፣ ከክፉ ነገር ጌታ ሆይ ከቀትር ዳንኤል ይታደገናል። ስምህ ከሞን ጋይስ ስምህ ይታደገኛል። ስምህ ይጠብቀኛል። ስምህ መድኃኒቴ ነው። ሃሌሉያ። ስምህ እገባበታለሁ። ይህን ስም ጠርቼ አመልጣለሁ። እዚህ ስም ውስጥ እገባለሁ። ኢየሱስን እጠራዋለሁ። ይሄ ስም ኢየሱስ ኢየሱስ እለብሰዋለሁ። ይሄን ስም እለብሰዋለሁ። ሸማዬ ነው ይሄ ልብስ። ሃሌሉያ። የኔ ኩታ ነው ይሄ ስም the strong tower። እዚህ ስም ውስጥ እገባለሁ። ኢየሱስ ብዬ አመልጣለሁ። ሃሌሉያ። ኢየሱስ ብዬ አመልጣለሁ። ኢየሱስ ብዬ አመልጣለሁ። ሃሌሉያ። ይሄን ስም ጠራለሁ። ከክፉ አመጽ፣ ከአጋንንት አመልጣለሁ በዚህ ስም። the name above all name። ሃሌሉያ። ከስሞች ሁሉ በላይ ስም ውስጥ እገባለሁ። ልዑልን መጠጊያዬ አደረግኩት። ማይገነስ ሃሌሉያ። ከዛ እንዲህ ይላል ክፉ ነገር ወደ እኔ አይቀርብም፣ ወደ ቤቴ አይቀርብም፣ ምክንያቱም እሱን መጠጊያ አድርጌያለሁና። ሃሌሉያ 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 ሃሌሉያ። ክፉ ነገር ወደ እኔ አይቀርብም በኢየሱስ ስም። ክፉ ነገር በናዝሬቱ ጌታ በኢየሱስ ስም ወደ ትዳሬ፣ ወደ ልጆቼ በኢየሱስ ስም፣ ወደ ህይወቴ፣ ወደ አገልግሎቴ፣ ወደ ቤተሰቦች አይቀርብም። በጌታ በኢየሱስ ስምና ስልጣን በጌታ በኢየሱስ ስም ድምፃቸው ጌታ ሆይ የጠላቶቼ ገንቦ ውስጥ እንዳለ ድምፅ ይሁን ጌታ ሆይ አይሰማ። በጌታ በኢየሱስ ስም በገንቦ ውስጥ እንዳለ ድምፅ ይሁን፣ በገንቦ ውስጥ እንዳለ ጩኸት ይሁን። አቅማቸው ጌታ ሆይ ረገምን በኢየሱስ ስም ስልጣን። አጋንንታዊ ሆነ እግዚአብሔር ዛቻቸው ገንቦ ውስጥ እንዳለ ጩኸት የተዋጠ ይሁን። Come on guys, in the holy name of Jesus. በጌታ በኢየሱስ ስምና ስልጣን በስሙ የምትጓደዱ ሁሉ እንዲህ በሉ። ሃሌሉያ። እንዲህ አለ ክፉ ነገር ወደ አንተ አይቀርብም ብሎ መቅሰፍትም ወደ ቤትህ አይገባም። መቅሰፍትም ወደ ቤትህ አይገባም። ከሞን ድንገተኛ ሞት ወደ ቤታችሁ አይገባም። ድንገተኛ ኪሳራ ወደ ቤታችሁ አይገባም። በጌታ በኢየሱስ ስም ስልጣን ድንገተኛ በሽታ አያገኛችሁም። መቅሰፍት ማለት እንደዛ ነው። ድንገት የሚሆን ጥፋት ነው በኢየሱስ ስም። Come on guys, መቅሰፍት ወደ ቤቴ አይገባም። መቅሰፍት ወደ ቤቴ አይገባም። ድንገተኛ ኪሳራ አያገኛችሁ። ድንገተኛ ውድቀት አያገኛችሁ። ድንገተኛ መሰበር አያገኛችሁ። በኢየሱስ ስም ስልጣን መቅሰፍት ወደ ቤቴ አይገባም። የኢየሱስን ደም ጥሩ። የኢየሱስን ደም ጥሩ። ሊጋረድ የሚችል ነው ደሙ። ሃሌሉያ። አያስገባውም የሞትን መልአክ። በጌታዬ በኢየሱስ ስም ስልጣን፣ 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 በጌታዬ በኢየሱስ ስም ስልጣን። መቅሰፍት ወደ ቤቴ አይገባም። መቅሰፍት ወደ ቤቴ አይገባም። መቅሰፍት ድንገተኛ ሞት፣ ድንገተኛ ኪሳራ፣ በሽታ፣ ውድቀት፣ አመት በኢየሱስ ስም ወደ ቤቴ አይገባም። Come on guys, አይገባም። በዚህ ቃል ላይ ጸልዩ። አይገባም። ድንገት ማዳኔንም አሳየዋለሁ። እሰይ አሜን አሜን። ኩካዬ ሲበዩ ከዛ ጸልይልን። Praise God.
ሃሌሉያ አልይኔ ነፍስ አልቀርልኝም። ይሄንን ጊዜ የማውጀው ቃል ነውና ምናልባት እኔ እንደማውጀው አድርጌ ላንብበው ራሱን ቃሉ። ኦኬ እሺ። በኢየሱስ ስም በልዑል መጠጊያ የምኖር እኔ ሁሉን በሚችል አምላክ ጥላ ስር አድራለሁ። እግዚአብሔርን መጠጊያዬ ምሽጌ የምታመንብህ አምላኬ እለዋለሁ። እርሱ ከአዳኝ ወጥመድ ከአሰቃቂ ቸነፈር ያድነኛልና በላባዎቹም ይጋርደኛል። በክንፎቹ ስር መሸሸጊያ አገኛለሁ። ታማኝነቱ ጋሻና መከታ ይሆነኛል። የሌሊት አስደንጋጭ በቀን የሚወረወረውንም ፍላጻ አልፈራም። በጨለማ የሚያደባ ቸነፈር በቀትር ረፍራፊው አያሰጋኝም። በአጠገቤ 1000 በቀኜም 10,000 ይወድቃሉ፣ ወደ እኔ ግን አይቀርቡም። በዓይኔ ብቻ እመለከታለሁ፣ የክፉዎች መቀጣት አያለው። እግዚአብሔርን መሸሸጊያዬ ልዑልንም መጠጊያዬ አድርጌዋለሁና ክፉ ነገር አያገኘኝም። መቅሰፍትም ወደ ድንኳኔ አይገባም። በመንገዴ ሁሉ ይጠብቁኝ ዘንድ መላእክቱን ስለኔ ያዛቸዋልና እግሬ ከድንጋይ ጋር እንዳይጋጭ በእጆቻቸው ወደ ላይ ያነሱኛል። በአንበሳና በእፉኝት ላይ እጫማለሁ። ጀበሉን አንበሳና ዘንዶን ረግጣለሁ። ወድጄዋለሁና ይታደገኛል። ስሙን አውቄያለሁና ይከልለኛል። እጠራዋለሁ ይመልስልኛል። በመከራዬ ጊዜ ከኔ ጋር ይሆናል። ያድነኛል፣ ያከብረኛል፣ ረጅምንም ዕድሜ ያጠግበኛል፣ ማዳኑንም ያሳየኛል። ሃሌሉያ! ክብር ለመንፈስ ቅዱስ ይሁን። እግዚአብሔር አምላካችን አባታችን በጌታዬ በኢየሱስ ክርስቶስ ስም ጸልያለሁ። ይሄ ቃል በሕይወታችን ላይ ተፈጸመ። ይሄ ቃል በሕይወታችን ላይ ተፈጸመ። ለተጨነቁ የምትደርስ፣ ለተጎዱ የምትደርስ፣ ግራ ለገባቸው የምትደርስ እግዚአብሔር አምላካችን ከለላችን፣ ጠበቃችን፣ መኖሪያችን፣ መሸሸጊያችን፣ ጠበቃችን፣ መሸሸጊያችን፣ መደበቂያችን ማንኛውም ችግር ዛሬ ተራገፈ ይሁን። ማንኛውም በሽታ ዛሬ ተራገፈ ይሁን። ማንኛውም ለቅሶ ዛሬ ተመታ ይሁን። ማንኛውም ስጋት ዛሬ ተገለበጠ ይሁን። ማንኛውም ድግምት ዛሬ ተገለበጠ ይሁን። ማንኛውም ጥንቆላ በኢየሱስ የስም ስልጣን ዛሬ ገልብጠነዋል። በኢየሱስም ወደ ጠላታችን ዳይቨርት አድርገነዋል። አባት እግዚአብሔር ሆይ ልጆችን ለአንተ አደራ አሳልፌ ሰጠው። ልጆችን ለአንተ አደራ አሳልፌ ሰጠው። አደራ ለማይበሉ ልጆች አሳልፌ ሰጠው። በጌታ በኢየሱስ ክርስቶስ ስም ማንኛውም ኮንፊውዥን ስፒሪት በኢየሱስ የስም ስልጣን ግራ መጋባት፣ ነገን አለማወቅ፣ ዓላማን የሚያደናቅፍ፣ እቅድን የሚያደናቅፍ፣ ነገን እንዳና የሚያደርግ አይኖቻችንን የያዘ፣ እቅዶቻችንን የያዘ፣ ተስፋችንን የያዘ፣ ሰላማችንን የያዘ፣ ደስታችንን የያዘ፣ ሳቃችንን የያዘ በኢየሱስ የስም ስልጣን የተገለበጠ ይሁን። በኢየሱስ የስም ስልጣን የተገለበጠ ይሁን። በኢየሱስ የስም ስልጣን የተመታ ይሁን። በኢየሱስ ስም ወጣቱን ልቀቅ። በኢየሱስ ስም ሴቱን ልቀቅ። በኢየሱስ ስም ወንዶችን ልቀቅ። በኢየሱስ በጌታ በኢየሱስ ስም ስልጣን ሕፃናቶችን ልቀቅ። በጌታ በኢየሱስ ክርስቶስ ስም የወንድማማችን ፍቅር ልቀቅ። በኢየሱስ ስም ስልጣን ልቀቅ። በኢየሱስ ስም ስልጣን አንተ የማታግባባ በወንድማማቾች መካከል ጸብን የምትዘራ የክፉ መንፈስ በኢየሱስ ስም በኢየሱስ ስም የወደቀ ይሁን። በኢየሱስ ስም የወደቀ ይሁን። ማንኛውም ድግምት፣ ሟርት፣ ጥንቆላ፣ ጥላቻ በስማችን ላይ የተደገመ፣ በፎቶችን ላይ የተደገመ፣ በልብሳችን ላይ የተደገመ፣ በአገልግሎታችን ላይ የተደገመ በኢየሱስ ስም ዛሬ ተቀጣ ይሁን። በኢየሱስ ስም ዛሬ ተቀጣ ይሁን። አባት እግዚአብሔር ሆይ ስለሰማህን እናመሰግንሃለን። በኢየሱስ የስም ስልጣን ተስማምተን ጸልየናል። አሜን። ሃሌሉያ። እሰይ፣ ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ጌታ ይመስገን።
ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ጌታ ሆይ እናመሰግንሃለን፣ እናመሰግንሃለን። ሃሌሉያ፣ ሃሌሉያ። ክብር ለኢየሱስ ይሁን። ሶሪ ስጸልይ ስለነበር ውሎን አልሳተም የሕይወቴ ድውር ስትክሰኝ አየሁ ስታሰማምር አብን እንደጀመርክ በክብር ስለምትቋጨው ብዬ ልዘምር ይሁን አንተ እንዳልከው። ውሎን አልሳተም የሕይወቴ ድውር ስትክሰኝ አየሁ ስታሰማምር አንብለ እንደጀመርክ በክብር ስለምትቋጨው ዝም ብዬ ልዘምር ይሁን አንተ እንዳልከው። አሜን 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 ያልከው ይሁን። እሺ 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 በቃ ነፍሴ ትረፍልኝ ያልክላትን አብቃ። አሜን 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 ያልከው ይሁን። እሺ 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 በቃ ነፍሴ ትረፍልኝ ያልክላትን አውቃ። አሜን 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 ያልከው ይሁን። በወደድኩት ሳይሆን ለእኔ በተመቸኝ የሕይወቴ ጎዳናው ለምን ሲያሰኘኝ ሁሉን አያይዞ ለበጎ ሲያደርግ በዓይኔ በብረቱ አየሁት ሲቀየር ርስቱን ሲያድር ነጥቆ ከዚያ ሰፈር ዘውትር ለሚተጋው ሊያለቀው ሲሰፍር ትላንት እንደሆነው ዛሬም እንደዚያው ነው። ስፍራ ላለቀቀ በቦታው ለቆየው። አሜን 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 ያልከው ይሁን። እሺ 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 በቃ ነፍሴ ትረፍልኝ ያልክላትን አውቃ። የገዢ ቁጣ ሲነድ በላዬ ፍንክች ላለቅ ስፍራዬ በትዕግስት ስፋት መቆየት ላደርግ ታላቁን ጥፋት ጸጥ እስክታደርግ እንድኖር በቃል ልቤን አስፋልኝ ቀን እስኪመጣ እስክትፈርድልኝ ያደከመኝን እስክታደክመው የበቀል ጣት ዓይኔን እስኪያየው ድቅድቁን ስታዝ ላይ ሌሊቱ ጎል ይቀድልኝ ሲያል ሌሊቱ የቀረ ይመስላል አንዲት እርምጃ ተራራው ሊናድ ሊሆን መሄጃ የወጀቡ አዛዥ የተራራው ሰሪ የሸለቆው ጌታ የጨለማው መሪ የማዕበሉ አዝማች የመቅደቱ ንጉሥ አንተነ የኔ አባት የእስራኤል ቅዱስ የወጀቡ አዛዥ የተራራው ሰሪ የሸለቆው ጌታ የጨለማው መሪ የማዕበሉ አዝማች የመብረቁ ንጉሥ አንተነ የኔ አባት የእስራኤል ቅዱስ። አሜን 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 ያልከው ይሁን። እሺ 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 በቃ ነፍሴ ትረፍልኝ ያልክላትን አውቃ። አሜን አሜን አሜን
አሜን አሜን ያልቀሁ ይሁን። ቅድም ቀኑን ሙሉ በዚህ ነው ያልኩትና ማይ ጋድ ዋት ያልኩኝ ነበር እና there is something ማለት ነው። በጣም ይሄ ፖል የሚባለው ልጅ እዚህ ላይ ያለው ማለት አሰርተውት ኢሮፕ ፎር ጂሰስ ከእንቅልፌ ነቅቼ አበርኩኝ ማለት ነው። በቃ ስባርካቸው ደጋግሜ ሰምቼው ማላቅ ነው የመሰለኝና ዛሬ ጌታ ፕሮፌቲካሊ ነው በጣም ያመጣ። እውነት በጣም ደግሞ የሚገርም መሰረት ጋይስ ሂዱና ሼር ምናምን አድርጉት። የፖል መሲም ላይ እኔም ስቶሪ ላይ እንትን አድርገዋል። ሂዱና ሼር አድርጉት። ፖልዬ ቴንክ ዩ ሶ ማች ስለታዘዝክ ጌታ ተባረክ። በጣም የጊዜው መልእክት ነው። አይገርም ኩካዬ ማጥነታ ምናምን እኔ በቃ ችግር አለብኝ መዝሙሩን እንትን ማለት አይገርምም። በኢየሱስ አይገርም በቃ እንዳለ ነው። የታሉ እኮ እያልኩ ነበር ዘምሩ ልላችሁ ማለት ተባረክ። ድጋሚማ ዘምሩትም የጠዋቱ ጌታ ነው። ይኸው ሲገድማለች ይሞክሩት እስቲ። ጌታ ይመስገን። ጌታ ክብሩን ይውሰድ። ክብር ሁሉ ለኢየሱስ ነው። ሰጥቶናል፣ ይቀጥላል። አሜን። የኢየሱስን ስም ዛሬ እንማራለን። ጌታን ከፍ እናደርገዋለን። አሜን። በጣም ሱፐር ኤክሳይትድ ትላንትና ጀምረናል እና እንግዶቻችንን ጌስትን ያሉት እንቀበል እና ከዛ ጌታ መልካም ነው። አሜን ናችሁ። ትላንት እንዳጋጣሚ ስለ ስከፍት ትላንት ነው ያየኋችሁ ስለ ይስሐቅና ርብቃ እናቱን አስወጥተው ርብቃን አስገባ የሚል ስብከት በእውነት በጣም በጣም ውስጤን ወደ አዲስ ምዕራፍ ነው የገባው። እስከ 9 ሰዓት አብሬያችሁ ነበርኩ ባይዘይ እና ተባረኩ። ፕሮግራማችሁ በጣም በጣም ደስ የሚል ነው። ያው እኔ ወደ አዲስ ምዕራፍ ነው የገባሁት። አዲስ ስብከት ነው የሰማሁት ትላንት። ደስ ብሎኛል። ተባረኩ። አሜን። ተባረክ። እግዚአብሔር ብሩክ። ክብር ሁሉ ለኢየሱስ። ካይሮስ 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 ናፈቀኝ። አሜን። ኦኬ አንዲት ልጅ አስገቡኝ ያለች ልኬላት ዘጸአት። አቤት እንደምንዋላችሁ አመሻችሁ። ሰላም ለእናንተ ይሁን ቅዱሳን። አንድ መልእክት አለኝ ለእናንተ። ኢንከረጅ የሚያደርግ ነው፣ እንድትጨምሩ የሚያደርግ ነው፣ ብርታት የሚሰጥ ነው። ቅድም በአጋጣሚ አንድ እህቴ የፖለቲሻን ናትና እሷ ቤት በአጋጣሚ ስለ እግዚአብሔር ቃል ይነጋገሩ ነበርና በጣም እንግዳ ስለሆነብኝ መረዳታቸውን ነበር የሚነጋገሩትና ገባሁኝና እግዚአብሔር ቃል የሚለው መጽሐፍ ቅዱስ እንዲህ ነው የሚለው፣ ወንጌል በየትኛውም ሰዓትና በየትኛውም ቦታ ይሰበካል፣ ሂዱ ወደ ዓለም ሁሉን ያለው ብዬ ሳስረዳቸው እዛ ቤት ውስጥ የተመሰከረልኝን ምስክርነት ልነግራችሁ ስለፈለኩኝ ነው። አዎ በጣም ደስ የሚለን ግሩፕ እና ህብረት አለ እዚህ ቲክቶክ ላይ። የእውነት እግዚአብሔር እያገለገላችሁት እንደሆነ ኢንከረጅ ላደርጋችሁ፣ እግዚአብሔር ደግሞ ክብሩን እንዲወስድ በቃ አክኖሌጅ እንድናደርገው እግዚአብሔርን። እውነት ነው፣ ስሙ የተቀደሰና የተፈራ ነው።
በአደባባይ እያከበረን ነውና ክብር ለጌታ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ይሄን ሳልላችሁ መተኛት አልፈለግኩምና ደስ የሚል የእግዚአብሔር መገኘት አለ። ክብር ለስሙ ይሁን። መቀጠልና መቀጠል ብቻ ነው አማራጫችሁና የሰፋ ትከሻ የሰፋ ልብ ህዝቡን የምትሸከሙበትን ጸጋ ደግሞ እግዚአብሔር ከሰማይ እንዲያፈስላችሁ የዘውትር ጸሎቴ ነው። ጌታ ኢየሱስ ይባርካችሁ፣ ዘመናችሁ ቤታችሁ ይባረክ። ይሄን ልላችሁ ነው የገባሁት። በጣም እውነት እግዚአብሔር ይባርክሽ። ትልቅ አቅም ነው የሚሆነን። ሁሌ እምለው ነገር አለ እንዲህ አይነት ቴስቲሞኒዎችን በነገራችን ላይ በውስጥ መስመር አንዳንዶች ትላልቅ ፖለቲሻኖች የአርት ሰዎች ምናምን ይጽፉልኛል እና አንዳንዴ በጣም ደነግጣለሁ። እዚህ ቦታ ላይ ቁጭ ብለው እየሰሙ በጣም በተለይ ኢነር ሂሊንግ አቅጣጫ ስለ ሰው ማንነት የምናስተምራቸውን ትምህርቶች በጣም ብዙ ማለት እኔ ሚዲያ ይጠቀማሉ ብዬ ማላስባቸው ሰዎች እየተነኩ እየተለወጡ ነው ያሉት። ከዛ በላይ ደግሞ በጣም እዚህ ውስጥ 1000 ሰው አለው። አንድ ሰው ያንን የጸሎት መልስ ለመሆን ከሰው ብር አትውሰዱ። ሰው ለመርዳት ከኪሳችሁ ጫማችሁን ሽጣችሁ አንድ ያላችሁን ነገር ሽጣችሁ ስጡ፣ ጣዕሙን እንድታውቁ። በሰው ብር ቸር አትሁኑ፣ እለምናችኋለሁ። በሰው ገንዘብ ቸር አትሁኑ፣ በሰው ገንዘብ ሰጪ አትሁኑ። በጣም የሚሰቀጥጥ ስብራት ውስጥ ብትኖሩ ከዛ ስብራታችሁ መዝሙር አውጡና ስጡ። ህመማችሁ ለሰው መዝሙር ይሁን፣ ስብራታችሁ ለሌላው መጠገን ይሁን። እለምናችኋለሁ። አንድ ሰው አድኑ። እኔ ይህንን ብሩኬ በቀደም ዕለት ሲነግረን ሬሳ ጓሮ ቀብረው ሌላ ሲሞትባቸው ተሸክመው እየሄዱ ልጆቻቸውን ሰብስበው ይህንን ኢየሱስን የሰጡት እንዴት ጌታን እንደሚወዱ ልጆቻቸው አስቡ። በህይወታቸው የተፈጠረው መከራዎችና ስደቶች በጠቅላላ ለልጆቻቸው ስድብን አይደለም ያስተላለፉት፣ እግዚአብሔር አይም ብለው። አንድ ነገር ልንገራችሁ፣ እዚህ ውስጥ ያላችሁ በጠቅላላ አብዛኛዎቻችሁ ቻናሎችን አማርጣችሁ የማዳመጥ ቤተክርስቲያን አማርጣችሁ የመሄድ ጥላውን ጋር ልሂድ፣ ዘኔ ጋር ልሂድ፣ አሜሪካ ብትሆኑ ዩሮፕ ብትሄዱ አማርጣችሁ የመሄድ መብት አላችሁ። እነዚህ ሰዎች ቸርች አማርጠው አይደለም ጋይስ፣ ምንም አይነት እድል የላቸው። በዚህ ውስጥ እንዴት ነው ጌታ መውደድ የሚቻለው? ያውም ደግሞ ይውላቸው ጠላት ሰባብሯቸው ፖስስድ አድርጓቸው ስቲል በጠላት እጅ ላይ ወድቀው አንደበታቸው መናገር ሲያቅተው ህይወታቸው እንደዛ ሆኖ ጨለማ ሆኖ የሚሉት ነገር አንድ ነገር ነው። መቼ ነው ኢየሱስን ሰብኬ የምሞተው እያሉ። እስኪ ዛሬ በእውነት ንስሐ እንግባ፣ እንመለስ። እግዚአብሔርን በሉት። ለአንድ ሰው የጸሎት መልስ አድርገኝ ጌታ፣ በጌታ ልለምናችሁ። እስኪ ፈልጉ በልባችሁ ላይ የእናንተን እርዳታ እየፈለገ ያለ ሰው፣ እየጸለየ ጌታ ሆይ ጎብኘኝ የሚል ሰው፣ በረሃብ ሊሞት ያለ፣ በችግር ውስጥ ሊወድቅ ያለ፣ ታሞ ያለ፣ የእናንተን ሀግ የሚፈልግ ገንዘባችሁ ብቻ አይደለም ሀግ የሚፈልግ የሶማሌላንድ ሰዎች እዚህ ካላችሁ ምልክት አሳዩኝ እባካችሁ። የተፈጠረውን ነገር ልንገራችሁ። አንድ ካለውበት ቤት ውስጥ አበሻ ሰዎች ደውለው አሊ ፈልገን ነበር አሉኝ። ከቤት ጠሩኝ። ሲጠሩኝ ሄድኩኝ እና ሲሄድ እባክህ ሶማሌ ስለሆን ካንተ ሆስፒታሉም እዛ አድና የሚባል ሆስፒታል አለ ሶማሌላንድ ላይ እና አንድ እህታችን ከባድ ችግር ውስጥ ስላለች ልትሞትብን ነውና
ናና ገንዘብ ሰብስብልን አሉ ማለት ነው። መጀመሪያ ግን ልጅቷን ያት ብለውኝ ሆስፒታሉ ሲሄድ ልጅቷ ጥፍሮቿ ነጭ ሆነዋል፣ አይኗ ነጭ ሆኗል። የተፈጠረው ነገር ምንድነው? ለማስወረድ ብላ በተፈጠረባት ድንገተኛው እርግዝና ክርስቲያን ናት፣ አገልጋይ ናት። ልጅቷ ግን አረገዘች። ስለዚህ ያም አስወርዳለሁ ስትል ስለዚህ ባህላዊ በሆነ መንገድ ስለሆነ ብለድ በጣም ከመፍሰሱ የተነሳ ልጅቷን ሪኮግናይዝ ማድረግ አልቻልኩም። ማናት ብዬ አልኳቸው። አበሻ ነው ያሉኝ። ስገባ በህይወቴ ከጎዱኝ ሰዎች አንዱ ናት እቺ ሴት። ደነገጥኩኝ። ከዛ ምንድነው የሚያስፈልገው ብዬ አልኩኝ። ልብ አድርጉ። እንዲህ ዶክተሩ እንዳለኝ ደም ነው የሚያስፈልጋል። ዳስ ኦንሊ ነገር። ሶማሌ ደግሞ በጣም ዘረኛ ስለሆነ አያረጉትም እዛ ሆስፒታል። ምን እናደርግ? እኔ ምን አልኩኝ? በገንዘብ እተባበራለሁ አልኩኝ ማለት ነው። ገንዘብ እሰጣለሁ። ስሙኝ፣ ጌታ ያለኝን ነገር ልንገራችሁ። ህይወት ለማዳን ንብረት አልሰጠውም፣ እኔ ህይወቴን የሰጠሁት አለኝ ኢየሱስ። እቺ ልጅ የሚያድናት ያንተ ደም እንጂ ያንተ ገንዘብ አይደለም። የደም ቫሊዩ የገባኝ የዛ ቀን ነው። እግዚአብሔር ፊት ነው የምላችሁ። አይ ኮምፕሊትሊ ኢየሱስ የከፈለው ዋጋ ምን አይነት ከባድ እንደሆነ ገባኝ። ለካ ይኸውላችሁ በምድራችን ላይ ያሉ እንዳለ ቴክኖሎጂዎች ተሰብስበው የሰው ልጅ ደም አይተኩትም። የሰው ደም የሰው ህይወት ኢየሱስ በምንም ልንመልሰው የማንችለው ህይወቱን የሰጠን፣ እንዲሁ እኛ ደግሞ ለወንድሞቻችንና ለእህቶቻችን ህይወታችንን አሳልፈን እንሰጣለን ማለት ነው። አትሊስት ማለት ወደዚህ የወንጌል ክላይማክስ ውስጥ እግዚአብሔር ያስገባናል። እንደ ሕፃን ልጅ ከማኩረፍ ያለፈ ለቅዱሳን ለወንድሞች ህይወቴን ሰጣለሁ የሚል ያስገባናል። አምነው ቃሉ እውነት ስለሆነ ማለት ነው። ምክንያቱም አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ያለው ያው መጽሐፍ ቅዱስ ተዋደዱ ብሎናል። ያው መጽሐፍ ቅዱስ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል፣ በእርሱ የሚያምን የዘላለም ህይወት ያገኛል ያለን ያው መጽሐፍ ቅዱስ ለወንድሞቻችን ነፍሳችንን አሳልፈን ልንሰጥ ይገባናል ያለው ያው መጽሐፍ ቅዱስ። መርጬ የማምነው ባይብል የለኝም። አንድ ቪዲዮ ፖስት አድርጌያለሁ፣ አይታችኋል። ሐዋርያት ሥራ ምዕራፍ 4 ላይ ያለው ቃል ንብረታቸውን ሁሉ ሽጠው ሰጡ ይላል። ይሄ መጽሐፍ ቅዱስ ክፍል ውሸት ይመስላችኋል ወይ? ማንም ሰው በመካከላቸው ድሃ እስካይኖር ድረስ ሁሉ ሰው ሼር ያደርግ ነበረ። ፌክ ነው ወይ? እዛው ድናችኋል የሚለው ቃል ላይ ደጋግመን የምንለው በጸጋ ድኛለው የምንለው መጽሐፍ ቅዱስ ውስጥ አይደለም ወይ? ሰጡ የሚለው ያለው ተዋደዱ ይቅር ተባባሉ የሚለው መጽሐፍ ቅዱስ እዛው 66 እኮ ያለው አልወጣም ጋይስ። በምንም አይነት ኮሜንተሪ ወንድምህን ጥላ የሚል አታገኙ። በምንም ኮሜንተሪ ማንም ሰው ያን ኮሜንተሪ ይስራው። በየትኛውም መለኪያ የሰው ልጆች ጠላት አይደለንም። እግዚአብሔር የሰው ልጆች የጸሎት መልስ ያርጋችሁ። እባርካችኋለሁ። እግዚአብሔር እናንተን ሰው አይቶ እግዚአብሔር ጎበኘኝ ይበላችሁ። የመውደቅ ምልክት አትሁኑ በኢየሱስ ስም። የመሰበር የመጥፋት in the holy name of Jesus አትሁኑ በኢየሱስ ስም። ይሄ ትልቅ በረከት ነው፣ ትልቅ እርግማን ነው። ባንተ ተሰበርኩ ማለት እና እነዚህ እናት እግዚአብሔር ጎበኘኝ አሉ። ይህንን ነገር ልንገራችሁ። እኔ በእፎይ ላይ ቪዲዮ የሰራው ለኦርቶዶክስ ብዬ አይደለም፣ ለእውነት ብዬ ነው የሰራሁት። ኦኬ፣ ለእውነት ብዬ እንጂ ለኦርቶዶክስም ብዬ አይደለም፣ ለጴንጤም ብዬ አይደለም። ስለ እውነት ነው የቆምኩት። እዚህ ጋር መታችሁ ለኦርቶዶክስ ደጋፊ እንደሆንኩ እንድትነግሩኝ አይደለም። ስለ እውነት ነው የቆምኩት። የማንም ድርጅት አባልም
አካልም አይደለሁም። እኔ ክርስቶስን ነው የምወክለው። ስለዚህ ፌር ባልሆነ ነገር ላይ ነው የተናገርኩት። ፌር አይደለም። እስልምናን ደግሞ አውቀዋለሁ። ይህን የተናገርኩት። በተረፈ ማንም ሰው ሲሰደብ ደስ አይለኝም። እዚህ ጋር የቆምነው የምስራች ለመናገር ነው። በመሳደብ ምስራች አላምንም። ከዚህ በፊት ሁሌ እንደማደርገው እንደምናገረው ኤቭሪ ሂውማን ቢንግ አይ ሪስፔክት። ህይወት ሰው እንዲሆንለት ግን ኢየሱስን ነው ማመን ያለበት። ከኢየሱስ ውጭ መድኃኒት አላቅም። ማንም ሰው እዚህ መታችሁ በጣም ትሪክ በሆነ ነገር ወደሆነ ጎራ ልከቱን አትምጡ ፕሊዝ። ወዳችኋለሁ። ንጹህ ወንጌል ነው መስበክ የምንፈልገው። ዳሴድ እፎይ እንዲሞት ግን አልፈልግም። ወጣት ልጅ ነው፣ መስራት ይቻላል። በምንም አቅጣጫ ሊሞት አይገባ፣ መኖር አለበት እፎይ። እና ይህንን አምና አራግድ በማንም ሞት አልፈልግም። እስላምም ኦርቶዶክስም እንዲሞት አልፈልግም። የሰው ሞት የሚያስደስተኝ ሰው አይደለም። ማንም እንዲሞት አልፈልግም። ማንም እንዲጎዳ አልፈልግም። ማንም እውርነት ነው፣ ጥላቻ። እዚህ ጋር ንጹህ ወንጌል ኢየሱስን እየሰበኩኝ የማንም ጠበቃ ልሆን አልችልም፣ የእውነት እንጂ። እኔ እኮ እናቴ ቤተሰቦቼ ሙስሊሞች እኮ ናቸው እንዳለ ዘርዘሮች። ከዘሮቼ እኔ ብቻ ነኝ ጌታን ያገኘሁት፣ እኔ ብቻ። ምን እንድትለኝ ነው? በጣም ነው መራራው ለሙስሊም ህዝብ። በጣም ኦርቶዶክስ ወንድሞቼ ናቸው፣ እህቶቼ ናቸው። they are my family። ማንም ሰው እንዲነካብን አንፈልግ። እና እዚህ መታችሁ ቴንክ ዩ ስለ ኦርቶዶክስ ስለቆምክ አትበሉኝ። እኔ አምናት እኔ አይ ጀስት ስለ እውነት ነው የቆምኩት፣ እውነትን ነው የተናገርኩት። ተባረኩ። ብሩክ አሉ ምስክርነት አለኝ። ለምን ዋላችሁ? እግዚአብሔር የኢትዮጵያ ስልክ እንደምን ዋላችሁ አልኩኝ። አይ ነው ጌታ ይመስገን፣ ጌታ ይመስገን። እኔ በዩቲዩብ ነበረ ለመጀመሪያ ጊዜ ነው ቲክቶክ የከፈትኩት እናንተን ለመከታተል ስል ማለት ነው። እና ኖሮኛ ያቅም በዩቲዩብ እየተከታተልኳችሁ እያለ ልቤ መታ። አይዞ እሺ በዩቲዩብ እየተከታተልኳችሁ ነበርና የመጀመሪያ ጊዜ ያየው ካንተን የምስክርነት ሰጥተህ ነው። እና ብዙ አላይ መፈራለሁኝ እንደዚህ ያንንም አላይ። እና የዛን ቀን በጣም ልቤ ተነካላቅ ምስክርነት ስሰጥ። ከዛ ድጋሚ የተፈራና የተቀደሰ ነው በሚለው ስም ማለት ነው። የዛን ቀን ረጅም ጊዜ ያመኝ ነበር እዚህ ደረቴ ላይ ማለት ነው። እና ብራ ማድረግ አልችልም፣ ልቤ የመታ ነው። ግን አይዞሽ ውሃ ጠጪ። አይ don't worry። ለቀኔን እንደምታወሪኝ አውሪ እሺ። እርሻቸው ሌሎችን እሺ። ሚዲያ ሰዎች ስትፈሩ አንድ ሰው እንደምታወሩ አስቡ። እዚህ ጋር ሺህ ሰው እንዳለ ካሰባችሁ ትደነግጣላችሁ። እኔ ነው don't worry እሺ። እና የእግዚአብሔር ቃል ላይ ደግሞ ተጣብቄ ነው የምኖረው። ጠዋትም ማታም ሁሉንም ሰዓት መጽሐፍ ቅዱስ ላይ ነው ያለሁት ማለት ነው። ግን በቃ ጌታን ካወቅኩ ጊዜ ጀምሮ ግን በፍርሃት ነው የምኖረው። ከብዙ ዓለም ነው የመጣሁት ማለት ከብዙ ነገር ነው የመጣሁት። እና 5 ዓመቴ ነው። እና ወደ 2 ዓመት በጣም እታመማለሁ። ከዛ የዛን ቀን ግን እናንተ እንደዚህ ዩቲዩብ ላይ ቲቪ ላይ ነው የከፈትኩት ሰማሁኝና ወዲያውኑ እኔ የዛን ቀን የተፈራውና የተቀደሰው ስሜት ያልኩኝ ማለት ነው። እና አንተ ምን አልክ? ሻወር ስወስድ አልክ እንደዚህ የሆነ ነገር አልክ። ከዛ እኔ ጠዋት ተነስቼ በቃ በሽታ ምንም በቃ በተፈራው ስም እና በተቀደሰው ስም ይራገፍ እያልኩኝ ታጠብኩኝ ማለት ነው። ከዛ ማታ ተኝቼ ከዚህ ከደረቴ ስር ማለት ነው ከጡቴ ስር ኦፕራሲዮን ልክ እንደተደረገ አይታወቀኝም፣ ግን ማን ኦፕራሲዮን እንዳደረገኝ አላቅም። እና ተቀዶ ጉበት ይሄ እንደዚህ ይመታ የለ ለዱለት ሊሰራ ሲል ልክ እንደዛ ሆኖ ከላይ በኩል ተበላሽቷል። ከዛ የአክስቴ ልጅ አለች
እሷም ትለኛለች ይሄ ጉበት ተበላሽቷል ስትለኝ ጥበሽው ትለኛለች። እንዴት አድርጌ ጠብሰዋለሁ? ምን ማለቷ ነው? ጥበሽው ትለኛለች። ከዛ እንዴት አድርጌ ጠብሰዋለሁ? ምን ማለቷ ነው እያልኩኝ እላለሁኝ ለራሴ ማለት ነው። ከዛም ግን ማን ነው የቀደደና ያወጣልኝ? እንዴት አወጡት ሳያመኝ ምን ሳይለኝ እልና ከዛ ስገለብጠው ደግሞ ከ3 ቦታ ላይ ይሄ እንዴት ነው መግል ይዞ ይሄ የጠጠረ ነገር ነው ያለውና ወይኔ ጉዴ ተበላሽቷል ይሄ ነገር ብዬ ገልብጬ አየዋለሁ። ከዛ ተነሳው እንደዛ ይሆኝና እንትን አልኩኝ፣ ለባብሼ ወጣሁኝ። የዛን ቀን ማግስት ማለት ተዳንኩኝ ማለት ነው ምናምን እያልኩኝ ብራ አላረግም። ማረገው ምንድነው መኪና ውስጥ ይዘውና ልክ የምወርድበት ቦታ ላይ ስደርስ ወይ በቃ የሆነ ቦታ ላይ ስደርስ ብቻ ነው እንጂ አላረግም፣ ያመኛል። ከዛ 1 ሳምንት ሙሉ አደረግኩኝ። ምንም አላመመኝም፣ ምንም አላለኝ። ልክ ያቺ የአክስቴ ልጅ ግን ሲሲዲ ነው የምትኖረው። ስትወጣ ከበር ኃይለኛ መኪና ግጭት ከኋላዋ ገጫት ማለት ነው። ጥበሹ ስትለኝ የነበረችው እሷ በጌታ አይደለችም። ከዛ ያንን አየሁኝና እስከ ዛሬ ድረስ ተፈወስኩኝ። ግን ስቲል አሁን ደግሞ በቃ ይሄ እንዴት ነው ፍርሃቱ አልለቀቀኝም እስካሁን ድረስ ማለት ነው። ህመሙ ግን ሙሉ ለሙሉ ጠፋና እንደገና ደግሞ ከ5 ቀን ወይ ከ6 ቀን በፊት ደግሞ ደረቴ ላይ አመመኝ ማለት ነው። በጣም አመመኝ። ልክ በቃ በብረት እንደተመታና ሌሊቱን ሙሉ ሳልተኛ ነው ማድረው። ለ3 ቀን ለ4 ቀን ሌሊት አሞኝ ያድራል። ቀን ላይ ስነሳ ግን የለም ህመሙ። ከዛ የቴሌግራም ጸሎት ላይ ገባሁኝ ማለት ነው። ምስክርነት መስጠት ፈልጌ እንዴት እንደሆነ ስላልገባኝ ቲክቶክ በቴሌግራም ላይ ነገርኳቸው ማለት ነው ለሚጸልዩት። እንደዚህ እንትን ሆኖልኛል፣ ምስክርነት መስጠት ፈልጌ ነው፣ ግን እንደገና ደግሞ ያመመኝ ነው ያለው ብዬ ስል እስኬቱ ጋር ሰላም አልኩኝና ቲክቶክ ላይ ምስክርነት የሚሰጠው ቲክቶክ ላይ ነው ብላለች ማለት ነው። ከዛ ቲክቶክ ዳውንሎድ አረኩኝና ለምስክርነቱን ልሰጥ ያልኩኝ ቀን እምቢ አለኝ። ከዛ ልጄ ነበረች ይሄ ነገር እምቢ አለኝ ስላት ማሚ የተሳሳተ እኮ ነው ዳውንሎድ ያረግሽው ብላ ሌላ አረገችልኝ ማለት ነው። ካረገችልኝ በኋላ ምስክርነት ልሰጥ የገባው ቀን አመመኝ። እንደዚህ ልገልጸው በማልችል ጭንቅላቴን ተጭኖ በቃ ሊገለኝ እንደዚህ። ከዛ አቅቶኝ አልጋ ላይ ቁጭ ብዬ እንዴት ብዬ አልጋ ላይ ሆኜ ጸልያለሁ እያልኩ ነበር፣ ደግሞ ተንበርክኬ ነበርና ከዛ ሜንታ ቤት ገብቼ አቃተኝ፣ በቃ መነሳት አቃተኝ፣ አዞረኝ። የሆነ ነገር እንደዚህ ይጫነኛል፣ በቃ እንቅልፍ ይዞኝ ሄደ። በማግስቱም ድጋሚ ተነሳውና ምስክርነት ልሰጥ ፈልጌ ታመምኩኝ። ከዛ ለ3 ቀን አመመኝ። ከዛ በቃ ቴሌግራም ላይ ገባሁኝና ጸሎት ነበረ። ሰላሙ የሚባል ሰው የጸለየ ነበረ። ከዛ እሱ የጸለየ ያለ እንደዚህ ደረቴ ላይ በጣም ያመኛል እና ወደ 3 ቀን 4 ቀን ሆነኝ ብዬ ስለው እስኪ እጅሽን ያዥና ያመመሽ ቦታ ላይ ልጸልይልሽ አለኝ። እሺ አልኩኝና ጸለየልኝ። ልክ ጸለየልኝና አሁን እስኪ ንኪውና አሞሻል አለኝ። ከዛ ለራሴ ራሱ ሞኝም የሆንኩ መሰለኝ፣ ግራ ገባኝ። የሆነ ህፃን ልጅም የሆንኩ መሰለኝና ስነካው የለም ኧረ ቦታው ላይ አልኩት። አሁን ዛሬ 4ኛ ቀኔ እሱም ተነስቶልኛል። ክብር ለእግዚአብሔር ይሁን፣ አመስግኑልኝ። እናንተንም ተባረኩ። በጣም ነው የምወዳችሁ። ቆይ እዛ እናንተ ለምሽ ማን ነው? ሚልካስ ኢየሱስ ጌታ ነው ወይ? ኢየሱስ ጌታ ነው። አሁንም በይ ኢየሱስ ጌታ ነው። ዝም ብለሽ በይ። just keep saying come on። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። ልብሽ በይ። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጌታ በኢየሱስ ኢየሱስ ጌታ ነው። ህይወቷን ለቀህ ውጣ በኢየሱስ ስም። ኢየሱስ ጌታ ነው። ህይወቷን ለቀህ ውጣ። ኢየሱስ ጌታ ነው። ማንኛውም the spirit of fear በኢየሱስ ህይወትሽ ነፃ ይውጣ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ልቀቃት። ኢየሱስ ጌታ ነው። ልቀቅ በኢየሱስ ስም ስልጣን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሚልካ ኢየሱስ ጌታ ነው። ሚልካ ኢየሱስ ጌታ ነው።
አቤት ጭንቅላትሽን ያዥ ውስጥ በኢየሱስ ስም ለአንዴና ለመጨረሻ ነፃ ውጭ። አሜን። በጌታ በኢየሱስ ስም ማንኛውም ድግምት፣ ማንኛውም የጠላት ሥራ ከሕይወትሽ በኢየሱስ ስም የተሰበረ ይሁን። አሜን። በኢየሱስ ስም የተሰበረ ይሁን። አሜን። ሕይወትሽ በኢየሱስ ስም ነፃ ይውጣ። አሜን። ትዳር፣ ልጆችሽ ሁሉ ነፃ ይውጡ። አሜን። አባቱ ላንተ አሳልፌ ሰጠው። አሜን። በኢየሱስ ስም አሜን። 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 ተባረክ። ተባረኩልኝ። አመሰግናለሁ። አሜን። ሌላ ምስክርነት ያለው አለን? ምስክርነት አለች? አዎ ምስክርነት አለኝ። እኔ በእርግጥ አሁን ነው በቅርብ ነው ይሄንን ቻናል የተቀላቀልኩት እና ምዕራፍ ምንድነው ዘፍጥረትና እንትንን ማቴዎስን አንብቡ ተብሎ ጀምሬ ነበርና ልክ ምዕራፍ 6 ላይ ምዕራፍ 6 ነው ምዕራፍ 4 አካባቢ ላይ አጋጣሚ እያነበብኩ ያለ ልጄን አሞት ነበረ። ልጄን አሞት ኮንፈርሜሽን ነው ማለት ልክ መጽሐፉ ላይ በጣም ተጨንቅ ያለው በጣም ትኩሳት ይዞታል። ሐኪም ቤት አልወስደውም ስሙ የተቀደሰና የተፈራ ነው ብዬ እሱ ከፊት ተኝቷል። እኔ አልጋ ላይ ቁጭ ብዬ ቃል አነባለሁ። እዛ ቃል ላይ ያሎሌው ኢየሱስ ክርስቶስ ብላቴናዬ በቤት ታሞ ተኝቷልና ናና ፈውስልኝ ብሎ ሲለው እመጣለሁ ሲል በቤቴ ጣሪያ ስር ትገባ ዘንድ አይገባህም ቃል ብቻ ለክ ልጄ ይፈወሳል ብሎ ሲያልክ አልዬ በጣም ነው የምንወድ። እግዚአብሔር እድሜና ጤናህን ያብዛል። የብዙዎች አባት የመዳን ምልክት ነህና እግዚአብሔር አብዝቶ ይባርክህ። ተባረክልን። ያንተና ያንተ የሆነ ነገር ሁሉ በደሙ ይሸፈን። በኢየሱስ ስም እናመሰግናለን። ተባረክ። ቴንክ ዩ። አሜን አሜን። ወልይወት ጌታ ይመስገን። ጌታ ቸር ነው። ሃሌሉያ። ጌታ ቸር ነው። ታፕ ኮፒ ሊንኩን አናቋርጠው። እሺ ጋይዝ፣ እየቀጠለ ፓስተርዬ ታፕ ኮፒ ሊንኩን አናቋርጠው። ስለዚህ ቶሎ እናርግና 1 ሚሊዮን እናስገባው። ተባረኩልኝ። ጨርሽ። እሺ ከመጀመሪያ በፊት እስቲ እንዴት ነው ሃውስ ዘ ዊክ ሃውስ ዘ ጂሰስ እንዴት ነበረ? ኩክዬ ልጀምር፣ ከዛ ገንዬ ሊያንተን እስቲ አንዳንድ ነገር በሉ። ሃውስ ዘ ዊክ? በጣም ድንቅ ነው። ጌታ ኢየሱስ ይባረክ። አሜን። ቅድም መስክሬልሃል። ስሙ የተባረከ ይሁን፣ ስሙ የተቀደሰና የተፈራ ነው በሚለው ስም ላልዬ መስክሬልታለሁና ግን ለሁላችንም ደግሞ አንድ ሰው ደወለልኝ። ከእንቅልፌ ስነሳ ወገቤ የማይሰራም እግሬ የማይሰራም እና መንቀሳቀስ አልቻልኩም ብሎ ደወለልኝ ማለት ነው። ምንም አይደለም ያልኩት፣ ስሙ የተቀደሰና የተፈራ ነው ነበር ያልኩት። በቃ ረጅም ሰዓት እሱንም በላልኩት ሲል ስሙ የተቀደሰና የተፈራ ነው ይላል፣ እኔ እምላለሁ፣ እሱም ይላል፣ እኔ እምላለሁ። ፋይናሊ ተነሳና ቆመ። በጣም በደስታ እንደገና በቃ 2-3 ጊዜ ነው እግዚአብሔርን እያመሰገነ ተነስቼ ቆሜ፣ እንደውም እየነዳው ነው ሁሉ እያለ ቮይስ ያደርግልኝ ነበርና ስሙ የተቀደሰና የተፈራ ነው። እኔ ጠዋትም ማታም ሁሉ በቃ ኤኒታይም ይሄንን ስሙ የተቀደሰና የተፈራ ነው በእያንዳንዱ እንደውም ለሱ ስለው የነበረው በጅማትህ ላይ፣ በዲስኮች ላይ፣ በነርቮች ላይ ስሙ የተቀደሰና የተፈራ ነውና ይሄ ስም እያንዳንዱ ነገራችንን ገብቶ የሚያድስ የሚያስተካክል ነፃ የሚያወጣ ስም ነውና
በጣም እንድንጠቀምበት ፈልጋለሁ። ይሄ ነው የሆነው። በተረፈ በኔም ህይወት ምንም በቃ የምተኛበት ሰዓት ራሱ ያናድደኛል ሲበዛ ማለት ነው። ጌታ ኢየሱስ ይባረክ። እንደዚህ ነው የሆነው በዚህ ጾም ጸሎት ውስጥ በጣም በቃ ከጌታ ጋር ብቻ መዋል፣ ማደር፣ መሆን፣ ማንበብ፣ መጸለይ ብቻ ነው የሆነልኝ ያለው። ከዚህ የበለጠ መቼም ነገር አለ ብዬ አላስብም። ጌታ ኢየሱስ ይባረክ። ተባረክ። ስሙ የተቀደሰና የተፈራ ነው። ሃሌሉያ! ኢየሱስ ጌታ ነው። ገኒ እንዴት ናችሁ? ጌታ ይመስገን። ሳምንቴ ኩካዬ ግጥ ሲየ ለምታይ ሳምንቴ በጣም አሪፍ ነበር፣ እግዚአብሔር ይመስገን። እኔ ምሳሌን እያጠናው ነው እና አንድ ነገር በጣም ተማርኳል። በእውነት it's still fascinating me። ፕላን ከማድረጌ በፊት ፕላን ለማድረግ ከሱ ጋር መወያየት እንዳለብኝ ገባኝ። ጌታ ሆይ ፕላን ለማድረግ ካንተ ጋራ ፕላን ለማድረግ ፕላን ላድርግ እያልኩት ነውና በህይወቴ ላይ ምንም አልፈልግም። ፕላን በቃ I want to plan what I'm going to plan ከራስ ጋራ ቁጭ ብዬ እና ከራስ ጋራ ነው ፕላን ማድረግ የምፈልገው። በቃ ይሄ የሆነ ስቴጅ ላይ ትደርስ የለ በቃ ብዙ ነገሮችን ታይና ከሱ ውጪ ግን ምንም እንደሌለ እኔ በጣም እርግጠኛ ሆኛለሁ በህይወቴና ጌታ የምትፈልገው ቦታ በምትፈልገው ጊዜ በምትፈልገው ደቂቃ እዛ ቦታ አግኘኝ። ገነት እዛ ቦታ ትገኝልህ። ለዛ ደግሞ የኔን ፕላን አድርጌ ሳይሆን ምን አደርጋለሁ መሰለ ፕላን አድርግና ጌታ ይሄ ፕላኔ ላይ እስኪ ዳን ምናምን ብለህ ጻፈበት ምናምን እለዋለሁ እና በጣም ብልጥነት መስሎኝ ነበር ለካስ። አሁን ግን ምን ገባኝ ምሳሌን ሳነብ ፕላን ለማድረግ ሁላ ከሱ ጋራ ማወያየት እንዳለብኝ ጌታ ይሄን ነገር እፈልጋለሁ አይደለም ሐሳቡንም ከሱ ጋራ ሆኜ ማመንጨት ፈልጋለሁ። something that comes up with my life ከሱ ጋራ እንዲመጣ ፈልጋለሁ እና ይሄን ነበር እነዚህን 2 ሳምንት በጣም በቃ ገርሞኝ እንትን ያልኩ ነበርና this was my week። ኢየሱስ ጌታ ነው። ብልጥነት ታውቃላችሁ፣ አንድ ልጅ ህፃን ልጅ ነውና ከአባቱ ጋር እንትን ሄደ፣ ጎረቤት ሄደ እና ቆሎ ያው ታውቃላችሁ አገር ቤት የቡና ቁርስ ሲያዘግኑ ልጁ ጋር ደረሰ ማለት ነው። ቆሎ ሲደርስ እጁን አየው። ህፃኑ ልጅ ሲያየው በጣም ትንሽ ነው። ከዛ እንዲህ ያለው ልብሱን አባትየውን አየውና ዝገንልኝ አለው ማለት ነው። ከዛ አባትየው እንዲህ ሲዘግንለት ልብሱን እንደዚህ ያደረገ ማለት ነው። ፕላን አድርግልኝ ማለት እንደዛ ማለት ነው። ብላቲ ነው፣ በጣም ስማርት ነው እና ሲያየው እጁ በጣም አነሰ ማለት ነው። እዚህ አንዴ ቢያነሳው ከዚህ አያልፍም። ከዚህ የአባቱን እጅ ሲያየው በጣም ትልቅ ነው። አባዬ ዝገንልኝ አለ። እሺ ልጄ ብሎ ሲዘግን ወዲያውኑ ልብሱን እንዲያደረገ ማለት ነው። እና ዘመናት የሚሻገር ነው ስንቅ ለመያዝ እሱ ቢዘግንልን ነው የሚሻለው። እሱ ፕላን ካወጣ ገብቷቸዋል እስከ መጨረሻው የሚያስኬደን ይሆናል። አሁን እኛ እኮ የተቸገርነው በእኛ እጅ እየዘገነ ነው እና ጌታ ይዝገንልን። ክብር ለኢየሱስ። ሊይቀጥ ፓስተር በጣም ጌታ የተባረከ ይሁን። እንዴት ናችሁ? ጌታ ይመስገን። እንጆ ደግሞ በቃ በጣም ኤልስዬ ስላየሁሽ በጣም ደስ ብሎኛል። ብዙ ጊዜ ነው ካየሁሽ፣ ግን ጌታ ይመስገን። አሁን ደግሞ ገን እያለች እና ጌታ የተባረከ ይሁን። ናሂየዋ ፖል ጌታ ይባርካችሁ። የእግዚአብሔር ስም የተባረከ ይሁን። በዚህ ስለምንበላው ጌታ ኢየሱስን ስለምንቋደሰው እጅግ እድለኛ እንደሆንኩ ራሴን ቆጥራለሁ። ፕሪቪሌጅድ ነኝ ብዬ አምናለሁ። ምክንያቱም አንዳንድ ጊዜ ልብ መስጠት እንኳን ፈልጋችሁ የሚበላ ነገር አይገኝም እና ግን በቃ እግዚአብሔር ረድቶኝ ልብ መስጠት ችዬ እንደገና ደግሞ ጆሮዬ ደግሞ ልቤን የሚሞላው የእግዚአብሔር ቃል
ደግሞ የሚገኝበት ቦታ ራሴን ስላገኘሁት ጌታን እባርካለሁ። በእውነት በጣም አም ፕሪቪሌጅድ ብዬ አስባለሁ። ምክንያቱም ዴይ ናይት ጭንቅላቴን ልቤንም የለም ኢሞሽኔንም ሞልቶታል ፍቅሩና ኢትስ አሜዚንግ የእግዚአብሔር ፍቅር እሱ በጣም ደስ ይለኛል። እና በእግዚአብሔር ስርዓት ውስጥ ስለምኖር በእግዚአብሔር አካሄድ ውስጥ ስለምንኖር በኢየሱስ ውስጥ ስለምንኖር ያ የእግዚአብሔር ደህንነት የተጠበበበት ጥበቡ ስለሆነ በዛ ጥበብ ውስጥ ስለምንኖር የእግዚአብሔር ስም የተባረከ ይሁን። የሚፈስ ውሃ ይሄ በቃ ሁሌ 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 የማያልቅ ውሃ አዲስ 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 የሆነ ምህረት አዲስ የሆነ የእግዚአብሔር ሀሳብ ውስጥ ስለምንኖር ይሄ በጣም በቃ ፕሪቪሌጅ ነው። ይሄ እውነቴን ነው የምላችሁ ኖርማል ስጦታም አይደለም። በቃ የማይገባ ስለሆነ ፕሪቪሌጅ ነው። መብት ያልሆነ ነገር በእግዚአብሔር ስለተሰጠ መብት ሆነ እንጂ መብት ያልሆነ ነገር ነው ተሰጥቶን እዚህ ጋር የምንካፈለው። እግዚአብሔር መንፈስ ቅዱስን በእኛ ውስጥ ለማኖር መፍቀዱ በጣም ይገርመኛል እና በቃ ደግሞ በቃ እጄ ላይ ወደቂ እያለኝ ስለሆነ በቃ ትክክል ማረገው እኔ ነኝ የማሳልፈው። ቅድሙ መዝሙር ሊትራሊ ሌሊት ስሰማው ነበርና እንዴት አይነት መውደቅ ነው በእግዚአብሔር እጅ። በቃ ያልከው ይሁን በቃ እና ምንም ነገር አለ በህይወታችን ላይ የሚናገር ቅድም እንዲያውም ሲጸለይ መንፈሴ ላይ አንድ የሚመጣ ነገር ነበር። ፓስተርዬ ስላልከው ማለት አላስፈልገኝም። ሰዎች ይናገራሉ፣ በእኛ ህይወት ላይ የሚያስቡትን ነገር ይናገራሉ። እነሱ ትክክል እንዲሆኑ እኛ ህይወት ላይ ይናገራሉ። የእነሱን ፖይንት ፕሩቭ ለማድረግ ዩር ክሬዚ ይላሉ፣ ዩር እንደዚህ ይላሉ፣ እንትን ይጽፋሉ፣ ድርሰት ይደርሳሉ ነው እና ብዙ ነገር አለ በሰው ህይወት ላይ ሰዎች የሚያደርጉት ነገር። ግን እግዚአብሔር ግን ሲጠየቅ ይህ በህይወታችን ላይ የሚያዘው በጨለማው የሚመራው ጌታ ግን ሲናገር ስለኛ ህይወት ብርሃንን ይናገራል። ምንቀዳው ስለ ህይወታችን ከስሙ ነው ምንቀዳው። በቃ የሱን አንደበት ነው ልንቀዳ የሚገባው። እሱ ራሱ ለካ ቻሌንጅ ነው። እሱ ራሱ የእግዚአብሔር የሚናገረውን ሰዎች ከሚናገሩት ሁኔታ ከሚናገረው በላይ አድርጎ ማዳመጥ ለካ በመንፈስ ቅዱስ ምርት የሚሆን ነገር ነውና ኢትስ አሜዚንግ። በጣም ጌታ ይባረክ። የእግዚአብሔርን ካልቸር እዚህ ሼር ስለምናደርግ በእግዚአብሔር ካልቸር ውስጥ ስለምንኖር ምንጸልየውም ምንጮኸውም ምንፈልገውም ምናመልከውም ምንኖረውም በእግዚአብሔር ካልቸር ስለሆነ ጸሎት እንድንጸልይ የነገረን ጌታ የራሱ የጸሎት ሰሚው ራሱ ስለሆነ የሱን ታላቅነት የሱን ምህረትን እናገር ዘንድ በቃ ስለተፈቀደልን ያ በጣም ለኔ በጣም በዚህ ቀን በቃ ለኔ በጣም ልቤን በቃ የሚያለሰልሰው ነገር ነው፣ የሚያሳርፈው ነገር ነውና ያንን ማለት ነው የምወደው። ኢየሱስ ጌታ ነው ስንል ሜይ ቢ አሁን በዚህ ዘመን ጌታ የሚለው ቃል የለም። ላይክ ኖርማሊ ሰዎች ለራሳቸው ፖዚሽን የሚናገሩት አይደለም። ግን ጥንት ሰዎች ግን ጌታ የሚለው ነገር በቃ ንጉስ ማለት ነውና ኢየሱስ ንጉስ ነው። በዚህ ዘመን ባለው ጥበብ ላይ የጥበብ ቋንቋ ላይ እንኳን የዛ የበላይ ነው ጌታ። ስለዚህ በጣም ደስ ይለኛል በጌታ ተባረክ። አሜን። ብርኩኝ ናሂ how's your week? ጌታ ይመስገን ስላያችሁ ደስ ብሎኛል። ፓስተር የኔ በጣም ድንቅ ነው። ምን እንጆ ያረክ ብትለኝ እግዚአብሔር ያለበት ከተማ ውስጥ መኖሬ ደስ ይለኛል። የሆነ የተለየ ከተማ ውስጥ እንዳለው ተስፋ አረጋለሁ። ደግሞ ይሰማኛል ማይፊሊት እና ስደክም ምን ያጽናናኛል? ወንጌል መስበክ ያጽናናኛል። በቃ ዳትስ ማይ በቃ እንዴት የምረካበት ጉዳይ እንደሆነ ወንጌል መስበክ በጣም የምረካበት ማለት ስለ ኢየሱስ መናገር እንደ አዲስ ለእኔም ነው የምሰብከው፣ ለራሴ የምሰብከው ጉዳይ ሆኖልኛል እና እንደ አዲስ የምናገረው ጉዳይ የሆነልኝ
እና ሰዎች ኢየሱስን ሲወዱት ሳይ በቃ ደግሜ ደስ ይለኛል። በቃ እጽናናለሁ። በቃ ደክሞኝ የምበረታው በወንጌል ነው። ጌታዊ ተናግሬ ይስቃሉ አልኩት። የመጨረሻ የደስታዬን ጥግ የምነቀው ፓስተር ወንጌል ተናግሬ በቃ ጌታን ነግሬያቸው ስንለያይ ያኔ የመጨረሻ ደስታዬ ነው። ቱ ቢ ሆነስት በጣም መረቃበት ማለት ነው። እና ጌታን በቃ ዝም ብዬ የማወራበት ነገር ስጠኝ ብዬው ነው የማወጣው። ጠዋት እድል እስቲ ስጠኝ፣ የሆነ ጆሮ ስጠኝ ዛሬ ደግሞ ምናምን ብዬው ነው የማወጣው ጌታና ዛሬ የሚገርመው ነገር በቃ እየተገረምኩ ነበር። እንደዚህ ብሎ በቃ ማለት ምናልባት እቅድ የሌላቸው ስለ ጌታ የመስማት እቅድ የሌላቸው ሰዎች ኢየሱስን ሰምተው ለእኔ በቃ እንደዚህ አይነት አስበው የማያውቁትን ነገር በህይወታቸው ይሆናል ብሎ የማያስቡትን ነገር ለጸሎት ልባቸው ሲከፈት ማየት ምን ማለት በቃ እንትን ይለኛልና ዛሬ አንድ ፕላትፎርም ያለው ሰው እንደ ድንገት ነው የተገናኘ ነው በስራ አማካኝነት ፓስተርዬና በጣም አጭር ነበረች የገባበት እንትንና ምናልባት በእግር የሚካሄድ መንገድ ነው ኡበር የጠራው። የሚገርመው ነገርና ለምን ጠራ አልኩት። ማለት በእግር ወክ አታደርግም እንዴ ምናምን ነገር አልኩት ማለት ነውና ምን አለኝ፣ የማገኘውን ኡበር ድራይቨር ለማናገር ነው የገባሁት አለኝ። አይ ስዌር ቱ ጋድ ይህንን ሰው ለማናገር ብዬ ነው የጠራሁት አለኝ። ገባ በነበረችን አጭሯ እንትን ስለ ኢየሱስ ነው ያወራነው። በዛች አጭሯ እንትን ስለ ጌታ አወራን። 1 ሚሊዮን ሰብስክራይበር ያለው ዩቲዩበር ነው። በጣም ፌመስ አርቲስት ነው ፖላንድ ላይ እና በእንትን ቀርጾ እና ስለ ጌታ ፕሪች የማደርግበትን እንትን አድርጎት ከዛ ወስዶ ለህዝቡ ለቀቀላቸው ኦን ዩቲዩብ እና ሂዝ ገነ ፖስት ኢት ላይክ አፍተር 2 ዴይዝ እና ጌታዊ እድል ነው አልኩት። ቱ ቢ ሆነስት በጣም እድል ነው አልኩት። ስለ ኢየሱስ የሚሰሙበት ስለ ጌታ የሚሰሙበት በጣም በ1 ሚሊዮን ሰብስክራይበር አለው። ኦልሞስት ከ100,000 በላይ ሰው ነው እንትኑን ቼክ የሚያደርገው ቪው የሚያደርጉለት እና እሱ ራሱ የገባው አንድ ድራይቨር ለማግኘት ማለት በቃ አንዱ ኡበር ድራይቨር አሁን የማገኘውን ሰው በእግሩ በጣም አጭር መንገድ ናት ማለት ዋክ የሚያደርጋት ናት እና በቃ ይህንን ሰው ለማግኘት ብሎ ከኔ ጋር የተገናኘው እና ስለ ኢየሱስ ሰምቶ መውረድ ሆነለት ለሱም እና በቃ ፓስተርዬ ምን ያጽናናል ብትለኝ ወንጌል ያጽናናኛል። ወንጌል ሼር ማድረግ ያጽናናኛል። በቃ እግዚአብሔር ያለበት ከተማ ውስጥ መሆኔ ጌታን ዝም ብዬ እያወራው መሄዴ ዝም ብዬ እየተጫወት ከጌታ ጋር የማሳልፈው ጊዜ ለእኔ በጣም ስዊት የምለው ጊዜ ነው። ማለት የተፈጠርኩበት ዓላማዬን ያገኘው ያህል ነው የሚሰማኝ በየቀኑ በቃ ይሄ ነው የተፈጠርኩበት ዓላማ ይላለው ለማገኘው ሰው በሙሉ እና የተፈጠራችሁበት ዓላማ ኢየሱስ ነው ብሎ ስለ ጌታ ማውራት እስጅስታሩ ነው። በቃ ይህን ነው የምለው ፓስተር። በቃ ሰዎች ምንም ከኛ ህይወት ሳይሆን በቃ በመንገድ መካከል አግኝቻቸው ስለ ኢየሱስ ይዘውልኝ ከወረዱ ኢየሱስን ሰምተው ከወረዱ መዳን ከሆነለት ለአንድ ሰው ለእኔ ትርፍ ነው ላለው ለጌታም ሳቅ እንደሚሆንለት ስለማቅ ነው እና ስደክም በዛ በረታለሁ በጣም እና እንደዛ ሆኖልኛል ፓስተር። I think we have to ይሄ ፕሮፌቲካል ድምፅ ስለሆነ እስኪ ይሄን ቤት በዚህ አገልግሎት ውስጥ ህይወታችሁ የተለወጠ ቀን በቀንም የምትከታተሉ ሰዎች 77 ቁጥር አሳዩ። የዚህ አገልግሎት ፋሚሊ የሆናችሁ ሰዎች ማለት 77 ቁጥር አሳዩ። እሺ ኦኬ አሰም እሺ እንደዚህ እናደርጋለን። ላይ ያላችሁ አይመለከታችሁም። አይ ቲንክ ሰው አይደለ? እሺ አንድ ነገር እናደርጋለን። ምንድነው የምናደርገው? በአንድ ሳምንት ውስጥ ለአንድ ሰው መመስከር ቻሌንጅ እናደርጋለን ማለት ነው። ኦኬ በአንድ ሳምንት ውስጥ ለአንድ ሰው ወንጌል መመስከር በአንድ ሳምንት ውስጥ ማለት 7 ቀን ውስጥ አለ። በ7 ቀን አንድ ጊዜ ትዝ ይላችሁ እንደሆነ አንድ ቻሌንጅ አዘጋጅተን ነበር።
በፋሚሊ ወንጌል መስበክ ፋሚሊ ላይ እህት ወንድም ወይም እናት አባት ባል ሚስት ሆናችሁ ወጥቶ ወንጌል መመስከር የሚል ቻሌንጅ ነበረ። ትዝ ይላችሁ እንደሆነ ፋሚሊዎች ተፈውሰዋል። ይላችሁ አንዳንድ ነገሮች የእግዚአብሔር ስራ የሚፈውሳቸው ህይወቶች አሉ። ይህን ቻሌንጅ ምንድነው የምናደርገው? በሳምንት ውስጥ አንድ ሰው ለአንድ ሰው መመስከር። ፍቃደኛ የሆናችሁ ሰዎች አንዳንድ ቁጥር አሳዩኝ። አደርጋለሁ፣ በእግዚአብሔር ፊት ቃል እገባለሁ ይሄንን ምትሉ ኦኬ። አንድ ሰው መሰክራለሁ። ቴንክ ዩ ኩካይ አሰም ሃመር ኦኬ። ወንድ ኦኬ። አንድ ሰው በሳምንት አንድ ሰው እመሰክራለሁ ምትሉ ይደብረኝም አይደብረኝም ደስ ይበለኝም አይበለኝም በቃ ምንም በምንም ሁኔታ ግን በሳምንት ውስጥ ቼክ አደርጋለሁ ለአንድ ሰው መሰክራለሁ ምትሉ ስለ ኢየሱስ እናገራለሁ ለአንድ ሰው። ቴንክ ዩ ጋይስ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የምትታዘዙ ሰዎች የጌታን እጅ ታያላችሁ። እግዚአብሔር እንዴት እንደሚጠቀምባችሁ፣ እንዴት እግዚአብሔር የሰውን ልብ እንደሚለውጥባችሁ ታያላችሁ። እዚህ በሳምንት አንድ ሰው መሰክራለሁ ምትሉ አሳዩ። ከማ ኢየሱስ ጌታ ነው። ጌታ ይመስገን። ኦኬ ይኸውላችሁ ይሄ ነው አሁን ቁልፉ ነገር። በሳምንት ለአንድ ሰው ስንመሰክር ያ ጌታን የሚያገኘውን ሰው በተቻለ መጠን ዲሳይፕል ለማድረግ እዚህ ላይ ጥንቃቄ የምናደርገው ምንድነው? የጾታ ጉዳይ አለ። ነገር ግን ይህን ሰውዬ ስትመሰክሩለት ፍቃደኛ ከሆነ ደቀመ ሴት ከሆነች ለሴት ሰጣችሁ፣ ወንድ ከሆነ ለወንድ ሰጣችሁ፣ ዲሳይፕል የሚሆንበት ወደ አጥቢያ ደግሞ የምትገፉበትን ጥበብ እግዚአብሔር ይስጣችሁ። ምክንያቱም አንዳንዴ እንወልድና እንጠለዋለን። የምመሰክሩለት ሰው እናንተ ቤተሰብ ናችሁ ማለት ነው። ስለዚህ በጣም ማድረግ እንችላለን። በኢየሱስ ስም ይሄ የፍሬያማነት ዓመት ይሆንልናል። አሜን። ክብር ሁሉ ለኢየሱስ ይሁን። ጌታ ይረዳናል። ስለዚህ በሳምንት አንድ ሰው የመመስከር ግዴታ አለብን ማለት ነው። እግዚአብሔር ይረዳናል። ክብር ሁሉ ለኢየሱስ ይሁን። ተባረኩልኝ። ፖልዬ ሃውዝ ዩር ዊክ? ሳምንት እንዴት ነበር? ጌታ ይመስገን። ናይ ጌታ ይባርክ። ወንድሜ ስለሆንክ እኮራብሃለሁ። እወድሃለሁ ወንድሜ። ተባረክ። ሁላችሁም ጌታ ይባርካችሁ። ያው ብዙ ነው የምናፍሰው በየሳምንቱ፣ አሳጥሬ ግን ለመናገር እሞክራለሁ። የመጀመሪያ በጣም ፓስተር ስለ ሉቃስ ላይ ያለውን ሲያስተምር አንድ ነገር ተማርኩኝ። ሰይጣን ላይ የእግዚአብሔር ልጅ ነኝ ብዬ ግግም ማለት ከቤቴ አልወጣም እና ለሰዎችም ላይክ ከቤታችን አንወጣም፣ የእግዚአብሔር ቤት ቤታችን ነው፣ ልጆች ነን የሚለው ነገር ጀስት በጣም ፓወርፉል ነበረ። ምክንያቱም በዓለም ብንሄድ የመጨረሻው ሰይጣን ሊሰጠን የሚችለው ነገር ከአሳማ ጋር መተኛት ነው። ስለዚህ ከተረዳን በቃ ከገባን አሁን ጌታ ጋር እዛው ቤት ውስጥ እንሆናለን። ምንም ይሁን ምንም በዛ ውስጥ ደግሞ እናምኗለን። በከበደን ነገር ላይ እናምኗለን። በቤተሰቦቻችን እናምኗለን። ፓስተር ሲጸልይ ነበረ ገና እንደገባ
እሰጣቸዋለሁ ብዬ የማልሁትን ምድር እንዲሁ ይህን ሕዝብ የምትመራው አንተ ነህና በርታ፣ አይዞ ብቻ አንተ በርታ። ባሪያዬ ሙሴ የሰጠህን ትእዛዝ ሁሉ በጥንቃቄ ጠብቅ። በምትሄድበት ሁሉ እንዲሳካልህ ወደ ቀኝም ወደ ግራም አትበል ይላል። እና እዚህ ጋር ምን ተማርኩኝ? አንደኛ ሕዝብን የሚሰጠው እግዚአብሔር ነው፣ ራሱ ነው የሚሰጠው፣ እግዚአብሔር ነው። ሁለተኛ ወደ ቀኝም ወደ ግራ ወሰድኩት። ላይክ ኢየሱስን ብቻ ነው የምመለከተው። ከመስቀሉ ላይ አይናችንን አናነሳም። ወደ ቀኝም ወደ ግራም አናይም። ዓለምን አናይም። በዓለም አንቀናም። ጊዜያዊ በሆነው ነገር አልቀናም። በቃ በዚህ ይጸናለሁና ጌታ እዚህ ጋር አይዞ በርታ ብሎ ያበረታታውና ከአንተ ጋር እሆናለሁ ይሏል። ከዛ እዛው ወረድ ብላችሁ ስታነቡ ደግሞ ሕዝቡም ለኢያሱ እንደዚህ ይሉታል፣ ያዘዝከንን ሁሉ እናደርጋለን። ቁጥር 16 ላይ ምትልከን ሁሉ ቦታ እንሄዳለን፣ ለሙሴ ሙሉ በሙሉ እንደታዘዝን ሁሉ ለአንተም እንታዘዛለን። ብቻ እግዚአብሔር አምላክ ከሙሴ ጋር እንደነበር አሁንም ከአንተ ጋር ይሁን። በትእዛዝ ላይ የሚያምፅ ለቃሌ የማይታዘዝ ሁሉ ይገደል። ብቻ አንተ ጽና፣ አይዞ በርታ ይሉታል። አያችሁ፣ ጉዳዩ እግዚአብሔር ከእናንተ ጋር ነው ወይ ነው። ቼክ ማድረግ ያለብን እግዚአብሔር ከእኛ ጋር ነው ወይ የሚለውን ነው። በቃ ሌላ ጉዳይ የለንም። ያለን እንዴት ነው፣ ፋይናንሻሊ እንዴት ነኝ፣ ስራዬ እንዴት ነው፣ ቤተሰቤ እንዴት ነው ምናምን አይደለም የመጀመሪያ ጉዳይ። ጤናዬ እንዴት ነው አይደለም የመጀመሪያ ጉዳይ። የመጀመሪያ ጉዳይ እግዚአብሔር ከእኛ ጋር ነው ወይ የሚለው። እግዚአብሔር ከእናንተ ጋር ከሆነ ህዝቡን ናልምራ፣ ናኔ አገልጋይ ነህ፣ ናኔ የሆነ ነገር ነው ሳትሉት ይታዘዛል። ምክንያቱም ትእዛዙ የመጣው ከሰማይ ስለሆነ፣ ምክንያቱም የሚያደርገው እግዚአብሔር ስለሆነ። ስለዚህ ቼክ ማድረግ ያለብን እግዚአብሔር ከእኛ ጋር መሆኑን። ልክ ጌታ ጽና በርታ እንዳለው እነሱም አሉት። ከዛስ ራሳቸው ላይ ይገደል ብለው ህግ አወጡ። ራሳቸው ላይ እንገደል፣ ላይክ እንዲህ ካላረግን እንገደል ብለው ህግ አወጡ። ግን ጉዳዩ ምንድን ነው? የእግዚአብሔር መኖር፣ የእግዚአብሔር መገኘት። ስንበረከክ ጌታ አለ ወይ? ሳመልክ ጌታ አለ ወይ? ህልውና ይሰማኛል ወይ ነው ጉዳይ። እንጀራ እሱ ነው፣ መብሌ እሱ ነው፣ ዕለት ዕለት እሱ ነው ጉዳይ እንጂ መብላትና መጠጣት አይደለም። ከሌለ ልንጮ ልናለቅስለት የሚገባው ጉዳይ ነው። ጉዳዩ እግዚአብሔር አለ የለም ነው። ኢቨን እዛ ጋር ስትሄዱ ቀጠላችሁ ምዕራፍ 2 ላይ ረሃብ ጋር ሲሄዱ ገና እነሱ ምንም እኮ እንዲሰልሉ ልኳቸው እኮ ነው። ምን ይላል? እግዚአብሔር ይችን ምድር እንደሰጣችሁ እናንተም መፍራት እንዳለብን የዚችን አገር ነዋሪ ሁሉ ልባቸው በፊታችሁ መቅለጡን አውቃለዋል። ምንም ሳይሉ እዛ ምድር ኦልሬዲ ጌታ ተቆጣጥሮታል። ጌታ ተቆጣጥሮታል። ምንም ከእናንተ የሚታይ እናንተ ቼክ ማድረግ ያለባችሁ እከሌ እንዴት እያደረገ ነው፣ እከሌ በዚህ በኩል ገብቶ ምን እየተካሄደ ነው፣ ይሄ ምንድን ነው ምናምን አይደለም። እግዚአብሔር ከኔ ጋር ነው ወይ፣ እግዚአብሔር ከኔ ጋር ነው ወይ የሚለው ጉዳያችን። እግዚአብሔር ከኛ ጋር ነው፣ ህልውናው ነው ጉዳያችን። እሱን ቼክ ካረጋችሁ እግዚአብሔር ከእናንተ ጋር ከሆነ ማንም አያቋቁማችሁም፣ አልተዋችሁም፣ አልጥላችሁም የሚል ጌታ ነው ያለ። ከዛ ምዕራፍ 3 ላይ ሳነብ ለኢሮፎርጂሰስ አንድ ቃል ሰጠኝ ጌታ። ምን ይላል? ምዕራፍ 3 ቁጥር 5 ላይ ከዚያም ኢያሱ ወደ አዲሲቷ ሲገቡ ወደ ኢየሩሳሌም ምን አሉ? ከዚያም ኢያሱ ህዝቡን በነገው ዕለት እግዚአብሔር በመካከላችን አስደናቂ ነገር ስለሚያደርግ ራሳችሁን ቀድሱ አላቸው ይላል። ስለዚህ እኛም ደግሞ ኢሮፎርጂሰስ እግዚአብሔር የደገሰልን ድግሳል። እስከዚያ ድረስ በመካከላችን ታላቅ ነገር ስለሚያደርግ ራሳችንን እንቀድሳል። ስለዚህ ይህን ሳነብ የሰጠኝ ኢሮፎርጂሰስ ይህን ፓስተር ከዚህ በፊት በውስጥ እኛን ነግሮን ነበር። ለጌታ ራሳችሁን ቀድሶ ብሎን ነበር። ልክ ይሄን ሳነብ ሌሊት ላይ ነው፣ ይሄን ትላንትና ነው የመጨረሻ ማታ እያነበብኩ በቃ በጣም ደክሞኝ እያነበብኩት ልክ ስሰማ ደክሞኝ እስከ 2 ጨርሼ እየሰማሁት ነበርና በመካከላችሁ መልካም ነገር ስለሚሆን ቀድሱ ሲል ፓስተር ያለው ትዝ አለኝ። በውስጥ ሰብስቦ የነገረን ትዝ አለ። ስለዚህ ይሄ ለእኛ ለኢሮፎርጂሰስ እግዚአብሔር የሰጠን ቃል አምነዋለሁ። ስለዚህ ራሳችንን ለኢየሱስ እንቀድሳለን፣ እንለያለን። ከዛስ እግዚአብሔር በመካከላችን ታላቅ ነገር ያደርጋል። በኢየሱስ ስም እጸልያለሁ። አባት ሆይ እናመሰግናለን።
አባታችን ሆይ በሰማይ የምትኖር እናመሰግንሃለን። አባት ሆይ ይህን ቃል ለእኛ ልከሃልና በሰማይ ያለህ በዙፋኔ የተቀመጥክ ኢየሱስ ክርስቶስ በአብ ቀኝ ያለ ሊቀ ካህናችን ከስሞች ሁሉ በላይ ስም ያለህ አብ ያለ ልክ ከፍ ከፍ ያደረገ ስለኛ የምትማልደው ቤዛ የሆንከን ሊቀ ካህናታችን ዛሬም ደም ትኩስ የሆነው ለሰው ልጆች ምህረት እያለ የሚጮህ አልፋና ኦሜጋ በኢየሱስ ስም ሄሮፎር ጂሰስ አባት ሆይ እዚህ ያለነውን ሁሉ እንቀድሳለን። በመካከላችንም ጌታ ሆይ ታላቅ ነገር እንደምታደርግ እናምናለን። አባት ሆይ በኢየሱስ ስም ወንድም እህቶቼን ራሴን ላንተ አሳልፌ ሰጠው። ወደ ጸጋ ዙፋን እንቀርባለን ምህረት ወደሚገኝበት በኢየሱስ ክርስቶስ ስም ቃልህን ልካል እኛም ተቀብለናል። በአንተ ጸጋ አባት ሆይ እንድትቀድሰን እንድትለየን ጌታ ሆይ ለትውልድ መድኃኒት እንድታረገን አንተ ብቻ እንድትገለጥ አንተ ብቻ እንድትታይ ራሳችንን እንድንከድ ማንም ሰው ሊከተለኝ የሚወድ ራሱን ይካድ እንዳልክ እንድንክድ በኢየሱስ ክርስቶስ ስም ስልጣን ጸለይኩ። አባት ሆይ ይህን የሚቋቋም የትኛውም ክፉ መናፍስት ቢኖር በኢየሱስ ስም ዲያብሎስን ተቃወሙት ከናንተም ይሸሻል እንደሚል በኢየሱስ ስም ተቃወምኩት። ስራ ሁሉ የፈረሰ ይሁን የእግዚአብሔር ልጅ የዲያብሎስን ስራ ያፈርስ ዘንድ ተገለጠ እንደሚል በኢየሱስ ስም ስራው የፈረሰ ይሁን። አባት ሆይ በስም ስልጣን ራሳችንን እንቀድሳለን። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም አሜን። እሰይ ክብር ለኢየሱስ ይሁን። ሃሌሉያ ክብር ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። እስቲ አንድ ጊዜ እንዲህ እናደርጋለን። የሆነ ሰው በአይምሯችሁ አምጡና ወድሃለሁ በሉ። ምትጠሉት ወይም ይደብራችሁ ማንኛውም ሰንበሪ አምጡና አሁን ወድሃለሁ በክርስቶስ in the mighty name of Jesus. Father, I pray እንድትቀድሰን በኢየሱስ ስም ስልጣን እንድትቀድሰን ጌታው ጥላቻ ቂም በጌታ በኢየሱስ ስም እንዲነቀል ዲክሌር እናደርጋለን። በጌታ በኢየሱስ ስምና ስልጣን ኤኒ ኔጌቲቭ የሆነ ማንኛውም ኢነርጂ ከልብና አእምሯችን በኢየሱስ ደም የተወገደ ይሆን። በኢየሱስ ደም የተወገደ ይሆን። In Jesus name. In Jesus name. Amen. Amen. ሃሌሉያ ጌታ ይመስገን።